የምንሸከመው ስም አንዳንድ ጊዜ ገዳይ ስም አትሸከሙ ስም ፓስተር ከሌ ያላችሁ የምትከተሉት ሰው ባይኖር መርጣለሁ። ትምህርቱን መስማት ጥሩ ነው። በአንድ ጆሮ በሁለት ጆሮ በሙሉ ልብ በግል ባይብልን ማንበብ ጠይቋል። ቴስት መደረግ አለብህ ይላል። ክርስቲያንን ብላችሁ የምታስቡ ሰዎች በአጠቃላይ ይህንን ቪዲዮ እንድታዳምጡ ትፈልጋለሁ። ብዙ ሰው ሚስ አንደርስታንድ አድርጎታል ብዬ የማስበው ነገር ስለሆነ ፈውስና ተአምራት ፕሮግራም ማለት ከተለያየ ቸርች ያለ ሰው እየሮጠ አዳራሽ እንዲሞላ ማረጊያ ነው። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። የእግዚአብሔር ነገር ስርዓት አለው። ታኒ ማጂን የቆሮንቶስ ያሉ ትንቢት የሚናገሩ ሰዎች ወረፋ ይጠብቃል መልእክት ይዞ። ሰላም ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። የምንሸከመው ስም አንዳንድ ጊዜ ገዳይ ስም አትሸከሙ ስም እግዚአብሔር ያልሰጣችሁ ስም አትሸከሙ። ሐዋርያ ካልሆናችሁ አይደላችሁ። ነብይ ካልሆናችሁ አይደላችሁ። ቤተክርስቲያን አሸክማ ስንቱ ሊሞት እንደሆነ እግዚአብሔር ያውቃል። ዝም ብሎ ያለ ስራ መጋቢያን ይባላሉ። ሊመግቡ አይችሉም፣ አይመግቡም። ራሳቸው መመገብ ያስፈልጋቸው። የማይመግቡ መጋቢያን፣ የማይሄዱ ሐዋርያት፣ የእግዚአብሔር ሐሳብ የማይረዱ ነቢያት ምድሪቱን እንደሞሉ ታውቃላችሁ። ስሙ አላቸው፣ ስም አለ፣ ሞተዋል ይለዋል አንዱን ቸርች ኢየሱስ። ስም አለ ግን ተግባር የለም። ስም ተሸክመናል ግን ተግባር የለም። ተግባራት ናቸው እነኚህ ፕራክቲካል። ቤተ ክርስቲያን ስራ አይታ ሪኮግናይዝ የምታደርጋቸው የክርስቶስ ስጦታዎች ናቸው። በስማም ጠጋ እንበል ወደ ነገሮቹ። ዓላማቸው የተሰጡበት ዓላማ ኔክስት ዊክ እናየዋለን። የተሰጡበት ዓላማ ምዕመናንን ማስታጠቅ፣ ቤተ ክርስቲያን መመገብ፣ ማስተማር፣ ዶክትሪናል ፒዩሪቲ መጠበቅ፣ ሰዎችን ወደ ሙሉ ሰው ማሳደግ። እንመጣበታለን። ይሄ ችግር የለም ባጽፉትም። ምን ማለት ነው ግን ለዛሬ የተሰጡበት ዓላማ ተግባር ነው እንጂ መጠሪያ ሹመት አይደለም። ተግባር ነው፣ ስራ ነው። የወንጌል ሰባኪነትን ስራ አድርግ እንደሚል ማለት ነው። ስራ ናቸው። ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ምንድን ነው? ተግባር። ሰዎችን ሙሉ ሰው እንዲሆኑ ማስታጠቅ፣ መስራት ነው። የሹመት መጠሪያ አይደሉም። ታይትልስ አይደሉም። መጠሪያ ስሞች አይደሉም። ቸርች የክርስቶስ ቤተ ክርስቲያን ማቴዎስ 23 ላይ ጌታችን ያስተማረው ተቃራኒ ማለት ነው። የአሕዛብ መሪዎች አለ ስለዛኛው ሲያወራ ተብለው መጠራት ይወዳሉ። መምህር፣ ጌታ እየተባሉ መጠራትን ይወዳሉ። እናንተ ተብላችሁ አትጠሩ እንዳለ ታውቃላችሁ። እንግዲህ ይህን ቪዲዮ እንደሰማችሁት ነው። ወንድማችን ማሙሻ እግዚአብሔር ይባርከው። እኔም ብዙ ጊዜ እላለሁ ምንድነው ስሙ አይከብዳቸውም ወይ ብዬ እላለሁ። ምክንያቱም ባለፉት ዘመናት ላይ የነበሩ ሐዋርያትና ነቢያት እንዲሁም የእግዚአብሔር አገልጋዮች ሲያገለግሉበት የነበሩበት ከፍታ አለ። በከፍተኛ የመንፈስ ቅዱስ ሙላትና ኃይል ነበር ሲያገለግሉ የነበሩት። በስልጣንም ነበር ሲያገለግሉ የነበሩት። ስልጣኑም ስለተሰጣቸው ሐዋርያትና ነቢያት ማለት ነውና እነሱስ አሁን ሸክም አይሆንም ወይ ስሙ? የእግዚአብሔርን ፈቃድ ሳትረዳ ነብይ ማለት ድንቅና ምልክት ታምራት ሳታደርግ ቤተክርስቲያኖችን ሳትተክል ብዙ ሕዝብ ወደ እግዚአብሔር መንግስት ሳታመጣ ሐዋርያ መባል ማለት እነኚህ ስሞች እኮ በጣም ከባድ ስሞች ናቸው። ያው ዓላማው የተፈለገበት ምክንያቱ በዚህ ዘመን ስሙን በስሙ መጠራት የተፈለገበት ምክንያቱ በሰው ላይ ለመንገስ ነው። በምዕመኑና በሕዝቡ ለመፈራት እንዲሰገድላቸው ነው። በአንዳንድ ቸርቾች ላይ ደግሞ ደሞዛቸው ከፍ እንዲል ነው። እንዲያውም ከወንጌላዊነት ወደ ነብይነት፣ ከነብይነት ወደ ሐዋርያነት እንኳን እድገት ተጀምሮ ነበር። ምክንያቱም ደሞዙ ከፍ ያለ ስለሆነ ማለት ነው። ስለዚህ ይሄንን የሚፈልጉበት ምክንያቱ ከግል ጥቅም አንጻር ከራስ ፍላጎትን ከማሟላት አንጻር እንጂ መቼስ ለእግዚአብሔር መንግስት ቀንተን አይደለም። ለእግዚአብሔር መንግስት የሚቀና ሰው በቃ ስልጣኑን ስሙን ባይጠራበትም ችግር የለውም። ዋናው ነገር ስራው ይሰራበት፣ ተግባሩ ይገለጥበት። ፓስተር ከሌ ያላችሁ የምትከተሉት ሰው ባይኖር መርጣለሁ። ትምህርቱን መስማት ጥሩ ነው። በአንድ ጆሮ በሁለት ጆሮ በሙሉ ልብ በግል ባይብልን ማንበብ። ይሄ ቄስ ፓስተር የተቀባ ነብይ እንደ ዱቄት ወተት በሉ እንደናጡት ወተት የእግዚአብሔር ቃል በግል ካላጠና በዱቄት ወተት እስከ መቼ? ያም ሊመረዝ ይችላል እኮ አንዳንዱ የሚያስተምርህ። በግልህ ለብቻ ማንበብ ካልቻልክ ይሄን ዓለም መዝለቅ አትችልም።
ለበጎ ስራ የማያሳፍር ሰው አይደለም። ከክብር ወደ ክብር እየጨመርክ እንደ መስታወት ኢየሱስን ማብለጫጭ ከፈለግ ብቸኛ መድኃኒቱ የእግዚአብሔር ቃል ጋር ያለህ ግንኙነት። ስለዚህ ጳውሎስ ይላል በሁሉ ቦታ በሁሉ ጊዜ የእግዚአብሔርን ቃል ያለ መቀላቀል ያለ መሸቀጥ እገልጠዋለሁ። ስለዚህ በሁሉ ቦታ በሁሉ ስፍራ የኢየሱስ መዓዛ ሆኛለሁ። ለዚህ ለምን በቃው? ቃሉን ሳልሸቅጥና ሳልበርዝ በማጥናት የሌለ ተአምር ነው። የእግዚአብሔር ቃል ልዩ ምስጢር አለው። በእውነት ነው የምላችሁ። ስለዚህ አሁን ቀስ ብዬ ሞባይላችሁን ብሰርቅ፣ መኪና ካላችሁ ቁልፋችሁን ብሰርቅ፣ ቀስ ብዬ ባይብል ብሰርቅ ቶሎ እንደተሰረቀ የምታውቁት የቱን ነው? እናንተ ፍረዱ። ባይብል ምናልባት እንግዳ ቤት መጥቶ እስኪ ባይብል አቀብኝ ሲል ሊሆን ይችላል እንደጠፋ የምታውቁት። በየቀኑ ስለማናነበው መጥፋቱንም ላናቅ እንችላለን ማለት ነው። ስለዚህ አንዱ ጸጋ ልብሳችን እንዳይሰረቅ አይደለም ብቸኛ አንደኛው መድኃኒት የእግዚአብሔር ቃል ዕውቀት። 2 ጸሎት፣ ተንበርክኮ መጸለይ። ረዘም ላለ ጊዜ ሞባይል ትዘጋለህ፣ ራዲዮ ትዘጋለህ፣ ቲቪ ትዘጋና ላፕቶፕህን አጥፈህ ማለት ነው በጸጥታ መጸለይ መለማመድ። እግዚአብሔር እንደ አባት እኮ ነው ሊያወራን የሚፈልገው በእውነት። እኔ 2 ልጆች አሉኝ። አንዷ 2ኛ ዓመት ተማሪ ነው። አንድ ሴት ደግሞ አለች 11ኛ ክፍል ነች። ስራው ያገልግሎቱ እቤት ስገባ በጣም የምናፍቀው ከልጆቼ ጋር ማውራት። ምን የባጡን የቆጡን ሲያወሩ ልነግራችሁ አልችልም ደስታዬ። ችግሩ ላፕቶፕ ከያዘ አያወራኝም፣ ሞባይል ከያዘ አያወራ። መጣው ብሎ ልም እኔ ናፈኩት እሱ እኮ ይገርማችኋል። ልክ እግዚአብሔር እንዲህ እንደሚያፍቀን ልነግራችሁ ፈልጋለሁ። በጸሎት ሊያወራን ይፈልጋል። ስለ ቤተ መንግስት ምስጢር ነው፣ ስለ ሰሜን ነው ብትፈልጉ፣ ስለ 4ቱ ማዕዘን ነው፣ ስለ ኢሮፕ ስለ አሜሪካ ነው። ምስጢርን የሚገልጥ አምላክ ይጠባበቀናል። ጊዜ የለን። በጸሎት ምስጢርን ይነግራል ጌታ። ተራሱ አትሆኑ። ተንበርክከን ስንጸልይ አይኖቻችን ይከፈታሉ። የጊዜውን ምስጢር እናውቃለን። የእግዚአብሔርን የልብ ሐሳብ መቅዳት እንጀምራለን። መንፈሳዊ ሰው ሁሉን ይመረምራል፣ ማንም እኮ አይመረመርም። ዋው! በጣም የሚገርም መልእክት ነው ወንድማችን ያስተላለፈው። እውነት ነው። ከእግዚአብሔር ጋር የምናሳልፍበት ጊዜ ያስፈልገናል። ያለፈውን መንገዳችንን ወደኋላ ተመልሰን የምንመለከትበት ትክክለኛ የሆነውንና ትክክለኛ ያልሆነውን ከእግዚአብሔር ጋር የኖርንበትንና ከእግዚአብሔር ጋር ያልኖርንበትን ዘመን ወደኋላ ተመልሰን እያሰብን በትክክለኛው ጎዳና ለመጓዝ ከእግዚአብሔር ጋር ቀሪው ዘመናችንን ለመጨረስ የጽሞና ጊዜ ያስፈልገናል። ይሄንን ነገር ደግሞ የምናስተውለው ስንጸልይ፣ በእግዚአብሔር ፊት ስንንበረከክ፣ በሙሉ ልብ ሐሳባችንን ሰብስበን ቃሉን ማሰላሰል ስንጀምር የኖርንባቸውን እንኳን የባከኑ ዘመኖቻችንን እንጸጸትባቸዋለን እና ከዚህ በኋላ ላለማባከን ከዚህ በኋላ የሚባክን የሚበላ ጊዜ እንዳይኖር ሁላችንም እርምጃ እንወስዳለን ማለት ነው፣ እንወሰናለንና ከእግዚአብሔር ቃል ጋር መወገን፣ ከእግዚአብሔር ቃል ጋር መጣበቅ፣ ከቃሉ ጋር ህብረት ማድረግ ለብዙ ነገር ጥቅም አለው እና ወንድምናቶቼ እኔም ይሄንን መልእክት በድጋሚ አጽንቼ ማስተላለፈላችሁ ሁላችንም ለተለያየ ነገር ጊዜ እንደምንሰጥ ሁሉ ለእግዚአብሔርና ለቃሉም ጊዜ ልንሰጥ ያስፈልጋል። ዘጎበኛችኋለሁ። ቅድም እንዳልኳችሁ ይሄኛው የኔ ኦፊስ ነው። ከላይ አንድ ቴራስ አለ። አሁን ግን 6ኛ ፍሎር ላይ ደርሰናል። የኔ ኦፊስ ያለበት ይሄ ነው። እዚህኛው ኦፊስ ላይ ስንደርስ ለመጀመሪያ ፕሮግራም ተይዞለት የመጣ እንግዳ እዚህ በር ላይ ሲደርስ ጠይቋል። ቴስት መደረግ አለብህ ይላል። ቼክ ሲደረግ በሩ ይከፈታል። እንግዶች መጥቶ የሚቀመጡበት ሜን ሪሰፕሽን ነው የምናገኘው። የዚህ ኦፊስ ዋናው ሪሰፕሽን ይሄ ነው። ከሪሰፕሽኑ ውጭ ያሉ ክፍሎችን አስጎበኛቸዋለሁ። የመጣ እንግዳ እዚህ ጋር ሆኖ በጣም ብዙ ሰዎችን ማስተናገድ የሚችል ሰፊ ሪሰፕሽን ያለው እዚህ ጋር ሆኖ ቲቪውን መከታተል ይችላል። ፕሮግራማችን እየተከታተለ መቆየት ይችላል። በጣም ቆንጆ የሆነ ቪው ያለበት
አካባቢ ነው። ከዚህ ኦፊስ ጋር ተያያዥ የሆኑ የተለያዩ አገልግሎቶችን የሚሰጡ ክፍሎችን አስጎበኛችኋለሁ። እዚህ ላይ ስንመጣ ኦፊስ ነው የምናገኘው። ወደ ውስጥ ከፍተን ስንገባ እዚህ ላይ ኦፊስ እናገኛለን። እኔ የምለው ማለት ያው ቀንተ ነው ማለታችሁ አይቀርም አንዳንዶቻችሁ። ነገር ግን እሰየው እንኳን ቀን ነው። ነገር ግን የምጠይቀው ጥያቄ ምንድነው? የውጭ ጉዳይ ሚኒስቴር ቢሮ ነው ወይስ ደግሞ የጠቅላይ ሚኒስትሩ ቢሮ ነው ወይስ ደግሞ የምን ሚኒስቴር ቢሮ ነው ይሄ ቢሮ? ምክንያቱም የእግዚአብሔር መንግስት አገልጋይ ቢሮ አይመስለኝም። የምዕመኑንም ኑሮ ማዕከል ያደረገ ቢሮ አይመስለኝም። እና ማንን ለማስተናገድ ነው እዚህ ቢሮ ውስጥ? የእውነት ድሆችን እዚህ ቢሮ ውስጥ ይህ ሰው ጋብዞ ያስተናግድበታል ይህንን ቢሮ? ታናናሾችን በቃ እዚህ ኢትዮጵያ ውስጥ የሚኖሩትን ሰዎች ተቀብሎ ለማስተናገድ ነው ይሄ ቢሮ? ወይስ ደግሞ ትልልቅ ባለስልጣናትን ከውጭ ሀገር የሚመጡ ገንዘብ ፈንድ ማድረግ የሚፈልጉ በብዙ ሚሊዮን የሚቆጠር ፈሰስ ማድረግ የሚፈልጉ በዚህ አገልግሎት ማለት ነው አገልግሎት አለለውም እና ለሚሰጡት ሰዎች ነው ይሄ ሁሉ የተሽቆጠቆጠ ቢሮ? ወይስ ደግሞ ለዚህ ለምስኪኑ ቁርስ በልቶ ምሳ ለማይደግመው ለምስኪኑ ማህበረሰብ ነው? እኔ በጣም ነው ግራ የሚገባኝ። ከዚህ በፊት 24 ሚሊዮን ብር ስክሪን ገዛ። ያንን የሚያል ግርንግድ ህንፃ፣ ያንን የሚያል 30 ሺህ ህዝብ የሚይዝ አዳራሽ ሰራ። አሁን ደግሞ የቢሮውን ብዛት ተመልከቱ። እኔ ለምን እንደሆነ አላውቅም። ቀን ሙሉ እንዲሁ ባዶን እኮ ነው የሚውለው እና እንግዳን ለመቀበል ደግሞ በዚህን ያህል ደረጃ ቢሮን አሽቆጥቁጠ እንደዚህ አላስፈላጊ የሆነ ወጪ አውጥተ ወዴትም ወደ ክፍለ ሀገር አትሄድም፣ ወደ ገጠራማ ቦታ ሄዳ አታገለግልም። ቢሮ ውስጥ ቁጭ ብለ የሚመጡትን አገልጋዮች ተቀብለ ገንዘብ ለመቀበል እኮ ነው ይሄ ሁሉ ዝግጅት ማለት ነው። ከሚመጡት ሰዎች መቼስ የሚመጡት ሰዎች በራሳቸው ሞራል አይኖራቸውም። ምንም ገንዘብ ላይ ሰጡ እዚህ መጥተው አንተን ሲያደርቁ ፍቃደኛ አትሆንላቸው። አውርተው ምን ብለው አገልግሎት ደግሞ ይህን ያህል ገንዘብ እንሰጣለን ብለው ጸልየህላቸው ተንብየህላቸው ይሄዳሉ። መቼስ እንጂ ይሄ በጭራሽ የእግዚአብሔርን መንግስት አገልግሎት አይወክልም። ያ ሁሉ የሚሰበሰበው ኢን ሚሊየንስ ከተለያየ ዓለማት የሚላከው ዶላር የተጠረዘው ዶላር ለየትኛውም ድሃ እንጀራ ሲሆን አላየንም። ለከንቱ ለማይጠቅም ለግንብ ለእንደዚህ አይነት ቁሳቁስ ነው የሚውለው እና ይሄ በጭራሽ አገልግሎት ሊሆን አይችልም በጭራሽ። እና በሁለተኛ ደረጃ ደግሞ እሰየው እንኳን ሆነለት እንኳንም ኖረ እንደዚህ አይነት ኑሮ እንኳንም እንደዚህ አይነት ቢሮ ውስጥ ተቀመጠ ለምትሉትና ወንድሞቼ ይሄንን ብር እኮ ነግዶ ቢያመጣው እኮ እኛ ምንም አንለውም። ይሄንን ብር እኮ ሰርቶ ወይም ደግሞ ኢንቨስተር ሆኖ ያመጣው ቢሆን እኮ እኛ ምንም አንል። በራሱ መንገድ ጥሮ ግሮ ያመጣው ቢሆን ኑሮ ምንም እኮ አፍ የለንም የመናገር። ነገር ግን እንደዚህ የሚሆነው እኮ በምዕመኑ በምስኪኑ የኢትዮጵያ ሕዝብ ገንዘብ እኮ ነው። እቺ መበለቷ ምንም ብር የሌላት እናት አምጥታ በጣለችው 5 ብርና 10 ብር እኮ ነው አጠራቅሞ ይሄንን የሚያህል ኑሮና እንደዚህ አይነት የተሽቆጠቆጠ ቢሮ ውስጥ የተሽቆጠቆጠ ሌክቸሪ የሆነ ህይወት ውስጥ የሚኖረው እኮ ሰርቶ ቢሆን ምንም ችግር የለውም። ግን ከደሃው ማህበረሰብ ከመበለቲቱ
ጧሪ ቀባሪ ከሌላቸው ከምስኪኖች ፈውስን ፍለጋ ነፃ መውጣትን ፈልገው ያንን ካገኘው ብለው ገንዘብ ሰጥተው እኮ ነው ከነሱ ወስዶ ይሄንን የሚያደርገው ማለት ነው። እና መቼስ ይሄ በጭራሽ ጤናማ ነው ብላችሁ የምታስቡ ወንድምናቶቼ በጣም ተሳስታችኋል። ጤናማ አይደለም። የመጣበትም ገንዘቡ የመጣበትም መንገድ ፈጽሞ የተሳሳተ ነው፣ ትክክል አይደለም። በእግዚአብሔር ስም የሚነገድ ንግድ ነው። መቆም አለበት የምንለው ይሄንን ነው። ዓላማውም ደግሞ የእግዚአብሔር መንግስት ወይም ደግሞ ቤተክርስቲያን ገንዘብ ከሰበሰበች መልሳ ለህዝቡ ለማድረግ ነው። መልሳ ለህዝቡ ጥቅም ነው መሆን ያለበት ብዬ ነው የማስበው እንጂ ለአንድ ሰው ለግል ህይወት መሆን የለበትም። በቃ ኢየሱስ አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ ኖረ። አሁን እኮ ብዙዎች እኮ የሚኖሩት ስለ አንዱ ነው፣ ስለ እንደዚህ አይነት አንዱ ነብይ። ብዙዎች ገንዘባቸውን እያዋጡ የሚሰጡት እንደዚህ አይነት አንዱን ነብይ ለማኖር ነው። በቃ ቪኤት እንዲነዳ በጂ+3 ጂ+4 ቤት ውስጥ እንዲኖር እንደዚህ አይነት የተሽቆጠቆጠ ቢሮ እንዲኖረው ነው ብዙዎቻችን ለአንዱ ነብይ የምንኖረው። ኢየሱስ ግን ለሁሉ ነው ኖሮ ዘመኑ ያለፈው። ሐዋርያቱም ለሁሉ ነው ኖሮ ዘመናቸውን የጨረሱት። ህይወታቸውን ሰውተው ለሞት እንኳን ታምነው ነው አገልግለው የጌታን መንግስት ያለፉት ማለት ነው። እና ይህንን እንደቀላል የምታየው ወንድምናቶች ትክክል አይደላችሁ። በጣም ሳስታችኋል። የእግዚአብሔር መንግስት እንደዚህ አይገለገልም። ክርስቲያንን ብላችሁ የምታስቡ ሰዎች በአጠቃላይ ይህንን ቪዲዮ እንድታዳምጡ ትፈልጋለሁ። ብዙ ሰው ሚስ አንደርስታንድ አድርጎታል ብዬ የማስበው ነገር ስለሆነ ብዙ ሰዎች ሐሰተኛ መቃወምና በኃጢአት ሰውን መክሰስን ያምታቱታልና ሐሰተኛ ትምህርትን የሚያስተምሩና ሐሰተኞችን መራቅን መጽሐፍ ቅዱሳችን ያስተምረናል። እንዲሁም ደግሞ ጳውሎስ በስም እየጠቀሰ ሐሰተኛ አስተማሪዎችን ሲያወግዝ እናያለን። በተጨማሪ ደግሞ እነዚህ ሐሰተኛ ሰዎች ጋር አብረን እንዳንታይና በቤታችን እንዳናስገባቸው ሰላም እንኳን እንዳንላቸው የእግዚአብሔር ቃል ያዘናል። ነገር ግን ብዙ ሰዎች ስለ ሐሰተኞች ሲነሳ አንተ ማን ፈራጅ አደረገ፣ ማን ፍረድ አለ፣ ማን ጠይቅ አለ ብለው ለሐሰተኞች ሲቆሙ ሳያውቁም አውቀውም ለሐሰተኞች ሲቆሙ እናያለን። ነገር ግን መጽሐፍ ቅዱሳችን ይሄንን ይደግፈናል። ኢቭን ሐሰተኛ እንደሆኑ ባናረጋግጥ እንኳን የሚሰሩት ስራና የሚያደርጉት ነገር ግን ከእግዚአብሔር ቃል አንጻር ጥያቄ የሚያስነሳ ከሆነ እንድንፈትሻቸው እንድንጠይቃቸው የእግዚአብሔር ቃል በደንብ ይደግፈናል። ማንነሽ ነው አንተ ማንነህ ነው ውስጥ መግባት የለብንም። የእግዚአብሔር ቃል መፈተሻችን ነው። የእግዚአብሔር ቃል ባለስልጣን ነው። ስለዚህ በእግዚአብሔር ቃል ስልጣን መሰረት ሁላችንም የመመርመር መብት አለን ማለት ነው። ተባረኩ። ትክክል። ብዙ ጊዜ ከተመለከታችሁ ብዙ ሰዎች አንተ ማነህና ነው የሰውን ኃጢአት የምትመለከተው፣ አንተ ማነህና ነው ሌሎችን የምትተቸው ይላሉ ሰዎች ብዙ ጊዜ ማለት ነውና እውነት ለመናገር ስለ ኃጢአትና ስለ ድካም አይደለም እያወራን ያለነው በስጋ ስላለ ድካም አይደለም። እውነት ለመናገር በዚህ ድካም ከሆነ ሁላችንም ማናችንም የመውቀስ አቅም ላይኖረን ይችላል። እርስ በርስ ሁላችንም ደካሞች ስለሆነ በጸሎት እየተጋገዝን ወደ ፍጽምና ለማደግ እንተጋለን እንጂ አንዱን በኃጢአቱ ምክንያት እየወቀሰ እጅ እየጠቆመ መኖሩ ትክክል አይደለም። አሁን ግን ስለ ስጋ ድካም ስለ ኃጢአት ሳይሆን እየተወራ ያለው ስለ ውንብድና ነው። ስለ ሐሰተኛ አገልጋዮች በእግዚአብሔር ስም ለሚነግዱ ሆዳቸው አምላካቸው፣ ክብራቸው በነውራቸው ሐሳባቸው ምድራዊ ስለ እነርሱ እያለቀስኩ እላለሁ መጨረሻቸው ጥፋት ነው እያለ ጳውሎስ ስለሚናገራቸው ሰዎች ነው። ስለዚህ ደግሞ በእግዚአብሔር ስም ስለሚነገር ነገር ደግሞ የኔ ፍጹም ሰው መሆን አይደለም የሚያስፈልገው። በመጽሐፍ ቅዱስ ፈትሼ ህዝቡን የሚያወናብድ አገልጋይ ከሆነ መቃወም እችላለሁ። ነገር ግን በስጋ ድካም ውስጥ ላለ ሰው ግን እጸልያለሁ፣ ተንበርክኬ እጸልያለሁ፣ እማልዳለሁ። እኔም ደግሞ በድካም ውስጥ ሆንኩኝ ደግሞ ሌሎች ይጸልዩልኛል። ይሄ እኮ የሚጸለይበት ጉዳይ አይደለም። ሰዎች እኮ አውቀው ነው ለገንዘብ ለራሳቸው ፍላጎት ሲሉ ነው የእግዚአብሔርን ወንጌል እያጣመሙ የሚሰብኩትና በዚህ ጉዳይ ሰዎች ሌሎችን ሰዎች ሲቃወሙ የምትቃወሙ ሰዎች አላችሁ። ይህ ፍጹም ስለሆነን አይደለም የምንቃወማቸው። በመጽሐፍ ቅዱስ መሰረት ሲመዘኑ ትክክል አይደሉም ነው። በሌላ መንገድ አካሄዱ አገልግሎቱ እንደ እግዚአብሔር ፈቃድ እንደ ቃሉ የሆነ አገልግሎት አይደለም ነው ዋናው ነገራችን እንጂ የፍጽምና ጉዳይ አይደለም። እኛ ከነሱ በቅድስና ተሽለን ነው እያልን አይደለም። አገልግሎታቸውን ነው እየመዘንን ያለ ነውና ይሄ ነገር ማንኛውም አማኝ ነኝ የሚል የእግዚአብሔር መንግስት አባል ነኝ የሚል በክርስቶስ ሞትና ትንሣኤ አምኛለሁ የሚል ሰው ሐሰተኛ ተግባራቸውን የማጋለጥ መብትም አቅምም አለው መጽሐፍ ቅዱስም ስለሚፈቅድለት ማለት ነው። እህታችን እንዳለችው እና ብዙዎች አላችሁ እኛን ለማሸማቀቅ የምትፈልጉ፣ እኛ ደግሞ ፈጽሞ በዚህ ጉዳይ ወደ ኋላ የምንልበት ጉዳይ አይደለም። ይቀጥላል ወደፊት። የማንንም ትችት ሰምተን ወደ ኋላ የምንል ሰዎችም አይደለንም። ይህንን ሁላችሁም ልታውቁት ያስፈልጋል። ፈውስና ተአምራት ፕሮግራም ማለት ከተለያየ ቸርች ያለ ሰው እየሮጠ አዳራሽ እንዲሞላ ማረጊያ፣ የአገልጋዮች ደሞዝ ለመክፈል እጥረት ሲፈጠር የሚዘጋጅ ፕሮግራም።
ማን ነው ከናንተ መካከል አንድ ጥቅስ የሚያሳየኝ? ጳውሎስ የትም ሀገር ሲዞር ለምንድን ነው ሄደው? በቀደም ያጠናነውን የጸጋው ቃል አደራ፣ የመስቀሉ ቃል አደራ፣ ምን ቃል? ወንጌል። ያን ለማድረስ ነው የሚንከራተተው። ግን ጳውሎስ የሆነ ቦታ ድንገት እያስተማረ እያለ የሆነ ሰው ተፈውሶ ያውቃል። ጳውሎስ ግን የሄደው ፕሮግራም ይዞ ነው ወይ? ነገ ከነገ ወዲያ እኛ የአባላት ብዛት አንፈልግም፣ አባላት መቀነስ ይኖርብናል ማለት ነው። መጽሐፍ ቅዱሱን ብቻ መመሪያ የማያደርግ ከመጽሐፍ ቅዱስ ውጭ ሆኖ የመጡ የአፍሪካ ትምህርቶች የአፍሪካ ወንጌላትን አምኖ የፈውስ ፕሮግራም ላይ ሄዶ የሚመጣ ሰው እንገራችሁ፣ የትምህርት ጉባኤ ካለ እኔን ጥሩኝ፣ ሄዳለሁ። ቤተክርስቲያን አንዲት ናት። የመጽሐፍ ቅዱስ ጉባኤ ካለ እዚህ ውስጥ የተጻፈ የጌታ ራት ጉባኤ ካለ፣ ጤናማ የጸሎት ጉባኤ ካለ፣ ጤናማ የህብረት ጉባኤ ካለ እኔን ጥሩኝ፣ አብሬያችሁ ሄዳለሁ። እኛ ቸርች ክልከላ የለም። እየከለከልናችሁ ያለው አመፃን ነው። ከአመፃ ጋር እጃችሁ ነክቶ ከአጋንንት ማህበር ጋር ተነካክታችሁ መታችሁ የኛን ጌታ ራት አትቁረሱ ነው። እንደኔ እኮ በየቸርቹ ኮንፈረንስ የነበረ ሰዓት የሚዞር ሰው የለም። ኃጢአት አይደለም። አማኑኤል ኮንፈረንስ ሄጃለሁ። ምንትስ ቃሌው ስታዘጋጅ ድሩ በጋራ ነው ኮንፈረንስ የሚዘጋጀው። የነቦንኬን ሙሉን ፕሮግራም ምን ቀረኝ? ሁሉም ጋር ነው የምንሄደው። እስከ ቅርብ ጊዜ ሄድ ነበረ። በኋላ መጨረሻ ላይ ሲሄድ ፕሮግራም መሪው ግራ ስለሚገባው ተውኩኝ። እኔን ያየኝና አንዳንዶች አሉ እዚህ ከተማ ይላል። አይ ይላል። እኔን አየው በቃ ሰው ልሳን የሚቃወመዋል። ሁላችሁም በልሳኖቻችን ጮሃለን ይላል። አንዱ ጥቁር ረጅም ልጅ ነበር። ከምረብሸው ብዬ ቀረው። በቃ ለምን ረብሻለሁ? ሰው ጉባኤ እየሄድኩ እሱ ጋር አይደለም ችግሬ። መጽሐፍ ቅዱስ ውስጥ የሌለ እንግዳ ነገር ሲዘጋጅ ለምንድን ነው ሄድከው ነው አለ ወይ? ጳውሎስ አለ አይደለም የሰፈራችን ይሄ አበበ በቀለ ዳዊት ምናምን ቅዱስ ጳውሎስ ቅዱስ ጴጥሮስ የፈውስ ፕሮግራም ነበራቸው ወይ? ማክሰኞ የታምራትና የድንቅ ኮንፈረንስ የሚል ነበራቸው ወይ? ነበረ ወይ? ለምን ታውቃለህ? በሁለት ምክንያት ነው። አንዱ ሰው የሚበዛው ብር የሚሰበሰበው እንዲህ አይነት ፕሮግራም ስታዘጋጅ አንድ። ሁለተኛ ወንጌሉን ቃሉን ላስተምርስ ቢሉ የታላቸው ቃሉ ምን አማራጭ አለ? ቃል ከሌለ ትምህርት ከሌለ ማቴዎስን ማስጠናት ካልቻልክ ዳንኤልን ራእይን ምናምንን ቆሮንቶስን ለማስጠናት ጊዜውም ከሌለ ለማጥናትም ጊዜው ከሌለ ያለ አማራጭ ተመሳሳይ አሰልቺ የግርግር ፕሮግራም እያደረክ ህዝቡ መልቀቅ። ተመሳሳይ አሰልቺ አድክም። ሲቆማለን ሲደማው እንቀምጣለን። ገና ከመቀመጡ አንድ ይወጣልና እስቲ ሁላችሁም የተቀመጣችሁ ቆሞ ሁላችንም በእግሮቻችን ቆማለን። እስቲ ንካው፣ እስቲ አጠገብ ያለው እስቲ እንዲበለው። ነገም ከነጎዲያም አይሰልችም እንዴ? አይደክምም እንዴ? ክብር ለኢየሱስ ይሁን። እውነት ነው። የእግዚአብሔር ቃል የሌላቸው መጽሐፍ ቅዱስን የማያነቡ በቂ የዝግጅት ጊዜ የሌላቸው ሰዎች እንደዚህ አሰልች የሆኑ ፕሮግራሞችን እያደረጉ አላስፈላጊ የሆኑ ድርጊቶችን ተግባሮችን እንድናደርግ እያዘዙን የሚያስጨንቁን ብዙ ጊዜ አይተናል። እኔም ብዙ ጊዜ ተጨንቄያለሁ። ማለት የማላውቀውን ሰው ለምንድን ነው የምነካው? ለምንድን ነው የማየው? እስቲ ዙር እናየው ምናምን ይላሉና ይሄ ያለማንበብ ውጤት ነው። እውነት ለመናገር ቃሉን ብንዘጋጅ እኮ ጊዜ አይበቃንም። እንኳን ለመሳሳቅ ለመጫወት አይደለም ትክክለኛውን ቃል እንኳን አውርተን ለመጨረስ ተነጋግረን ለመጸለይ ለመተናነጽ እኮ ጊዜ አይበቃንም እኮ። ግን የማንበቢያ ጊዜ ስለሌለን የምንዘጋጅበት በቂ ጊዜ ስለሌለን ያው መድረክ ላይ እንደዚህ አንዳንድ ሾዎችን እያደረግን ጊዜውን መፍጀት የተለመደ ነው። ይህ ታማኝነት የጎደለው የአገልጋይነት ባህሪ ነው ማለት ነው። እግዚአብሔር ከእያንዳንዳችን ሕይወት ይህንን ነገር ይንቀልልን። በእውነት ከቃሉ ጋር የምንቆይበት ከቃሉ ጋር የምንዘጋጅበት ጊዜ ሊኖረን ያስፈልጋል። ቀደም እንዳልኳችሁ የጽሞና ጊዜ ሁልጊዜም ማለት ነውና ክብር ለኢየሱስ ይሁን። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል።
እኔ የለሁም። እውነት ነው። እኔም የለሁበትም ወንድምና እህቶቼ። አይ በሬ በጣም ነው የቀለደውና ትክክል ማለት ምን ለማለት እንደፈለገ አልገባኝምና ቢያስረዳኝ እንኳን የሚገባኝ አይመስለኝም። ምክንያቱም ብዙ ሌሎች የምናስረዳባቸው መንገዶች አሉ። ይሄ ነገር አብ ወልድ መንፈስ ቅዱስን ይገልጸዋል ብዬ እኔ በግሌ አላስብምና ትንሽ ያዝናናል። የእግዚአብሔር ነገር ስርዓት አለው። ከኔ ማጅን የቆሮንቶስ ያሉ ትንቢት የሚናገሩ ሰዎች ወረፋ ይጠብቃል መልእክት ይዞ አንደኛው ሲናገር ሌሎቹ ይመዝኑት የሚል ቃል እንዳለ ታውቃላችሁ። ሌሎቹ ቁጭ ብለው ይመዝኑታል። is this from God? እሱም ለመመዘን ፈቃደኛ ነው። ለመመዘን ክፍት ያልሆነ ነገር ሁሉ ከእግዚአብሔር ሊሆን አይችልም። እደግማለሁ፣ ለመመዘን ፈቃደኛ ያልሆነ ከእግዚአብሔር ሊሆን አይችልም። ሚስጥር ነው፣ አይነካም፣ መጋረጃ ውስጥ ነው። ማንም ስፒሪቱ ሌላ ነው። የእግዚአብሔር ነገር ቴስት ማድረግ ትፈልጋለህ? ሄሬዲስ መናፍስት ከእግዚአብሔር መሆናቸውን ቴስት አድርጉ ይላል ቅዱስ መጽሐፍ። ቴስት ስፒሪትስ አንደኛ ዮሐንስ ላይ ቴስት። ሌሎቹ ይመዝኑታል ቁጭ ብለው ታውቃለህ። ወረፋ መጀመሪያ ወረፋ ይይዛሉ። ወረፋ ምንድን ነው ምናምን አይልም። ወረፋ ይይዛል የመንፈስ ቅዱስ ነገር። he is a gentle spirit። ወረፋ ይይዛሉ፣ ይመዝናሉ፣ ይመዘናሉ። ይሄ ነው ቴስት ይደረጋል። ቴስት መደረግ አለበት። የመንፈስ ቅዱስ እኛ በመንፈስ ቅዱስ እናምናለን፣ በመንፈስ ቅዱስ ልምምድም እናምናለን። የመንፈስ ቅዱስ ልምምዳችን ግን የሚፈተሽ የምንማርበት፣ የምንተናነጽበት፣ የምንመከርበት፣ የምንመክርበት፣ ተሳስተናል የምንልበት፣ ልክ ነን የምንልበት ስለሆነ አይነኬ ስላይደለ ቸክ መደረግ በጣም አለበት። እሺ እንግዲህ እንደተማራችሁበት ተስፋ አደርጋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።